ክርስቲያናዊ ለሆነ ፈተና መፍትሄው ክርስቲያናዊ የሆነ መፍትሄ ነው እንጂ ሌላ ውጣዊ መፍትሄ ልታመጡለታችሁ። ይሄንን በደንብ አድርገን ሁላችንም መረዳት መቻል አለብን። ፈተናዎቹ የመጡብን ችግሮቻችን ወደ ህይወታችን እንዲገቡም ጭምር የእግዚአብሔር ፈቃድ የሆነው አንዳንዶቻችን ያለዚህ ወደ እግዚአብሔር መቅረብ ስለማንችል በፈተናዎቹ የሳበን እግዚአብሔር ፈተና አልባ ሆነን እንድስንኖር ደግሞ እሱ ጋር እንድንጸና ያደርገን። ክርስቲያናዊ ህይወቱን የተቀበልነው እኛ ነን። እየኖረው የሚገኘው ግን ከኛ በኋላ አርፍዶ የመጣው ሰው ነው። ክርስቲያናዊ ህይወትን መኖር የጀመሩ ሰዎች የመጀመሪያ ፈተናቸው ምግብ ነው። ማንም ሰው ሰላም በሆነበት ጊዜ ላይ ጦርነት ይነሳል ብሎ ስለማያስብ ትላንትና ካሰለፈው ፈተና አንፃር አሁን ላይ ነገ ፈተና ይመጣል ብሎ ብዙ አይታጠቅ። ስለዚህ ያቺ የሰላምና የመረጋጋት ስሜት ብዙዎቻችንን ትላንትና ከተፈተንበት ፈተና ተጨምሮ ሌላ ፈተና ወደ ታች እንዲጥለን ያደርጋል። አይቀዘቅዝም በፍጹም ሰይጣን። ስንቀዘቅዝ የሚቀዘቅዝ ስንጨምር የሚጨምር አይደለም። ስንጨምርም ይጨምራል፣ ስንቀዘቅዝም እንዳንነሳ አድርጎ ከማጡ ወደ ድጡ እንድንገባን የሚያደርገን ሰይጣን። አሁን እኛ እየተፈተነው ያለው ህይወት ከምን የመጣ ይመስላችኋል? በሐዘን ውስጥ በመከራ አየሁት እግዚአብሔርን ከኔ ጋራ። ክርስቲያናዊ ህይወት ውስጥ በነገራችን ላይ እኛ የምንፈተናቸውን አብዛኞቹን ፈተናዎች ጌታችን ኢየሱስ ክርስቶስ ተፈትኖ አሳይቶን። ክርስቲያናዊ ህይወትን መኖር የጀመሩ ሰዎች የመጀመሪያ ፈተናቸው ምግብ ነው፣ ቀለብ ነው፣ እህል ነው፣ መብላት ነው፣ መጠጣት ነው። አንዳንዶቻችን በክርስቲያናዊ ህይወታችን ውስጥ የአንዳንድ ፈተናዎቻችንን አልፈን የሚሰማን የጸጥታና የእርጋታ ስሜት አለ። እየሰማችሁ ነው? ብዙ ፈተናዎችን ስንሻገር የተወሰኑ ፈተናዎችን ያስጨነቁልን ስናልፍ የእረፍትና የእፎይታ ጊዜ ይሰማናል አይደል? ስሜቱ ተሰምቷችሁ ያውቃል? ማለት ፈተና አልባ የሆነ የተረጋጋ ህሊና፣ የተረጋጋ ሐሳብ፣ የተረጋጋ ንግግር፣ የተረጋጋ አካሄድ፣ ሁሉ ነገራችን በሰላምና በጸጥታ የተከበበ ይመስላል። እና በዚህ ጊዜ ላይ የሰይጣን ትልቁ ጥበቡ ምንድነው? ትጥቅ ማስፈታት። ማንም ሰው ሰላም በሆነበት ጊዜ ላይ ጦርነት ይነሳል ብሎ ስለማያስብ ትላንትና ካሰለፈው ፈተና አንፃር አሁን ላይ ነገ ፈተና ይመጣል ብሎ ብዙ አይታጠቅ። ስለዚህ ያቺ የሰላምና የመረጋጋት ስሜት ብዙዎቻችንን ትላንትና ከተፈተንበት ፈተና ተጨምሮ ሌላ ፈተና ወደ ታች እንዲጥለን ያደርጋል። ክርስቲያናዊት ለዛ ነው ከፈተና ወደ ፈተና የመሻገር ብቻ ሳይሆን የዝግጅት ህይወትም ሁሌም አለ። ትግሉ ህይወቱን በፍጹምነት ደረጃ ለመኖር መታደሉ የሆነ ጊዜ ላይ የሚያቆም አይደለም። እግዚአብሔር እቅፍ ውስጥ እስከምንገባ ድረስ ክርስቲያናዊ ህይወት አያቆምም። ከእግዚአብሔር ጋር አብረው ለመኖር ቤቱ ስለገቡ፣ ከእግዚአብሔር ጋር አብረው ለመኖር በቤተ መቅደስ ውስጥ ባለው በማንኛውም አይነት የምስጢራት ህይወት ላይ መሳተፍ ስለጀመሩና ስላሉ ፈተናው ይቋረጣል ማለት አይደለም። ይቀጥላል። አሁን እኛ በክርስቲያናዊ ህይወታችን ልናድገው በመረጥነው ልክ እና መጠን ሰይጣንን ፈተናውን እያጠነከረው ነው የሚመጣው። ለዛም ነው በነገራችን ላይ አንዳንድ ወንድም እህቶቻችን ክርስቲያኖች የሆንን ማለት ነው ይሄንን ህይወት የማንፈልገው ለምን መሰላችሁ? አንዳንዶቻችን እየበረታን ስንመጣ የሰይጣንን ፈተና እየበረታ ስለሚመጣ ምን የማድረግ አማራጭ ይታይብናል? ከበረታው ሰይጣን ስለሚበረታብኝ ይሄንን ክርስቲያናዊ ህይወት ቀዝቀዝ ባረገው እሱ ምን ያደርግልኛል ብለን እናስባለን። አይቀዘቅዝም በፍጹም ሰይጣን። ስንቀዘቅዝ የሚቀዘቅዝ ስንጨምር የሚጨምር አይደለም። ስንጨምርም ይጨምራል፣ ስንቀዘቅዝም እንዳንነሳ አድርጎ ከማጡ ወደ ድጡ እንድንገባን የሚያደርገን ሰይጣን። ስለዚህ የሚቆም ህይወት አይደለም ማለት ነው። ክርስቲያኖች በህይወታቸው ውስጥ ከእግዚአብሔር ሊያርቃቸው የሚችለው ፈተና በሙሉ ወደ እግዚአብሔር ሊያቀርባቸው የሚችለው ፈጣኑ መንገድም እንደሆነም ጭምር ያቀርባሉ። ለዛ ነው ስቅለት፣ መሰደድ፣ መሰቃየት፣ መንገላታት አሁን በህይወታችን እየገጠመን ያለው ፈተና በሙሉ እንደው ለአንድ ቀን ሁሉም ከኛ ቢርቅ ከእግዚአብሔር የምንቀርብ ይመስላችኋል? አይገርማችሁም? እነዚህ ፈተናዎች ባይኖሩብን ኖሮ ቆመን ራሱን ማንጸልይ ሰዎች እኮ ነን። ተለመነን ብለን እግዚአብሔርን ማንማጸን። ፈተናዎቹ የመጡብን ችግሮቻችን ወደ ህይወታችን እንዲገቡም ጭምር የእግዚአብሔር ፈቃድ የሆነው አንዳንዶቻችን ያለዚህ ወደ እግዚአብሔር መቅረብ ስለማንችል በፈተናዎቹ የሳበን እግዚአብሔር ፈተና አልባ ሆነን እንድስንኖር ደግሞ እሱ ጋር እንድንጸና ያደርጋል። ለዛ ነው ቅዱሳን በሚፈተኑት ፈተናዎች ሁሉ እግዚአብሔር ይመስገን። አንዳንዶች በገቡባቸው ፈተናዎች ውስጥ የሚደነቁ አሉ።
እሳቱ ውስጥ ሆነው እየነደደባቸው ራሱ ስላልበላቸው የሚደነቁ አሉ። እንዲህ አይነቶቹን ለመሆን እግዚአብሔር ይርዳል። አንዳንዶቻችን ደግሞ እሳቱ ውስጥ ሆነን በፈተናዎቻችን ውስጥ ማለት ነው ቶሎ እግዚአብሔር እንዲያወጣን የምንፈልገው ወይንም ደግሞ የምንሽተው ደግሞ አውጣኝ አውጣኝ የምንለው ገና ለገና እሳቱ ምን ያደርገኛል ብለን ስለምንፈራ ካቆመን እንዳይበላን ማድረግ እግዚአብሔር ይሳነዋል? አይሳነውም። ፈተናዎቻችን ውስጥ ለዛ ነው ክርስቲያኖች እያንዳንዱ የሚገጥመን በክርስቲያን ሕይወታችን ውስጥ ያለው መሰናክል ውስጥ ሕይወትን የሚሰጥ መስቀል ነው። ወደን ፈቅደን ስበን ከምናመጣው ፈተና ውጪ ማለት ነው። አሁን እኛ እየተፈተነው ያለው ሕይወት ከምን የመጣ ይመስላችኋል? አምልኮተ እግዚአብሔር በጸና በእውነት እግዚአብሔርን በልባችን ሙሉነትና በስራችን እያንዳንዳችን እንቅስቃሴ በማመናችን ምክንያት የመጣብን የክብር ፈተና ነው። እኛ አብዛኞቻችን እኮ ላይሆን ይችላል። እግዚአብሔርን እውነት በአፋችን እና በውስጣችን እናመልከዋለን በሚለው ሕይወት ውስጥ እየተመላለስን ነገር ግን ምናልባት ስራችን ያንን የማያገልጽ የማያሳይ ሊሆን ይችላል። ወይ አስተሳሰባችንም ሊሆን ይችላል፣ አሊያም አነጋገራችን ሊሆንም ይችላል። ከዛም ከፍ ሲል ድርጊታችን ማለት ነው። ስለዚህ ፈተናዎቹ ከነዚህ ሁሉ ቅኝቶች የመነጩ ሊሆኑ ይችላል። ከእግዚአብሔር የመጡት ፈተናዎች ግን ለክብር ናቸው። ከእግዚአብሔር ሊመጡ የሚችሉት ፈተናዎች ግን በፍጹም ለሐሳር ለውድቀት ያንን ሰው ክርስቲያናዊ ሕይወቱን ለመኖር ካለው ሊያወጣውና ሊያሰናክለው ሊሆን የሚችል የለም። ለዛ ነው እግዚአብሔር አምላክ ፈተናዎችን ሲያመጣ አብረው የምንችልበትንም ጥንካሬ ያንን ፈተናዎችን ልናልፍበት የምንችለውንም ቀዳዳና መንገድም ማን ያዘጋጃል? እግዚአብሔር ያዘጋጃል። ክርስቲያናዊ ሕይወት እንዲህ ሲኖር ውጤታማነት ያለው ትርፋማነት ያለው በውስጡ ለሚኖሩትም ሰዎች እነሱ በእግዚአብሔር ብርሃንነት ውስጥ እየታዩ በእነሱ ብርሃን ውስጥ ደግሞ ሌላውንም ደግሞ ወደ እግዚአብሔር የሚስቡ ለመሆን የታደሉ ሊሆኑ ይችላሉ። አሊያ ግን እንደዚህ አይነቱን ሕይወቱን ለመኖር የማንመርጥ ከሆነ ክርስቲያናዊ ሕይወቱን የምንኖረው እኛው ራሳችን በምንፈልገውና ልንኖረው በመረጥነው ግን ከሆነ ብዙ ሕይወታችን ውስጥ እግዚአብሔርን አናየው። እኛ ለዓለም የተሰጠንን በነገራችን ለዓለም የተሰጠንን ዓለም ልታመጣብን የምትችለውን ፈተና ለመቀበል ዝግጁ ሆነን ለማለት ነው። ስለሚመጣብን ፈተናዎች በሙሉ የምንደነቅ ስለሚመጡብን ፈተናዎች በሙሉ የምንፈራና የምንሸበር መሆን አይጠበቅብንም። ክርስቲያናዊ ሕይወት ያለን ሰዎች ከሆነ አሁን ምን የሚያስደንቀን ነገር ኖሮ ነው? እግዚአብሔር አምላካችን ኢየሱስ ክርስቶስ ይመጣባቸዋል ብሎ ቀድሞ የነገረን ነገሮች አሉ። አሁን ያለንበት ሁሉ ነው አይደለም? ለምንድን ነው የምንደነግጠው? ስላልተሰጠን ነው። በእኛ ክርስቲያናዊ ሕይወቱ ውስጥ መሰጠት ገና ይቀረናል። በጣም ወደ ኋላ እኛ እየሸሸን መኖሩን ሕይወቱን እንፈልገዋለን፣ ግን ሕይወቱ ሊያስከፍል የሚችለውን ዋጋ ግን እንፈራዋለን። እግዚአብሔር መንግስት መግባት እንፈልጋለን፣ ግን መንግስቱ ውስጥ ለመግባት የሚያስከፍለውን ዋጋ ግን ለመክፈል አንፈልግም። በጣም ነው የሚገርመው። አያችሁ፣ ቦታውን እንፈልገዋለን፣ ቦታውን ለመውረስ የሚያስፈልገን ነገር ግን ለማድረግ እንፈራለን፣ እንሳቀቃለን። አንዳንዶቻችን ደግሞ ጭራሽ አንፈልግም። ዓለም ውስጥ ገብተን የምንኖር ሰዎች ክርስቲያናዊ ሕይወት ውስጥ በመኖራችን ምክንያት ዓለም ልትፈርድብን የምትችለውን ፍርድ በሙሉ ስለፈረደችብን የምንፈራ፣ የምንደነግጥ፣ የምንሳቀቅ መሆን የለብንም። እኛ አሁን የምንኖርበት ዓለም ላይ ሞትን እንደምታበጣብን እያወቅን ሕይወትን የምንፈልግ ሰዎች አለን። እንደምታጠፋን እያወቅን እንድታድነን እንጠብቃታለን። ዓለም እንደምታከስረን እያወቅን ነገር ግን ታተርፈናለች ብለን እናውቃለን። ምን ማለት ነው? በሌላ አገላለጽ ጌታችን ከእናንተ መካከል ማን ነው ስንዴ ዘርቶ ኮሽም የሚያነሳው ብሏል አይደል? ክርስቲያናዊ ሕይወትን በመኖር ውስጥ ዓለም ልትሰጠን የምትችለውን መልስ እንዴት አድርገን መገመት ያቅተን? እንዴትስ አድርገን ማወቅስ ይሳነናል? ሁላችን ክርስቶስ እኛን ሊያድነን በመረጠው መንገድ ነው እኛ ለመዳን ወደ ክርስቶስን ጭምር የምንሄደው። እርሱ በሞቱ ሕይወትን ከሰጠን እኛ የምንሞተው ከእርሱ ያለንን ሕይወትን ለመውሰድ ነው። እየሰማችሁ ነው? እስኪ እኛ የምንሞተው በሉ ከሱ ሕይወትን ለመቀበል ነው። ስለዚህ እንዴት ነው ሰው ሳይሞት ለሞተለት አምላኩ ሕይወት ሰጥቶት እሱ ሳይሞት ሕይወትን አምጣም? እንዴት ነው ክርስቶስ ፈተና ተቀብሎለትና መከራውን እንዴት እንደሚያልፍ አሳይቶት እንደሱ ባለፈበት መልኩ ሳያልፈው እሱ የሰጠንን ነገር ለመቀበል የሚፈልግ? በፍጹም ሊሆን አይችልም። ይህ የታወቀ ነው። ዓለም ልትሰጠው የምትችለው መልስ ራሳቸውን ለክርስቲያናዊ ሕይወት አሳልፈው ለሰጡ ሰዎች የታወቀ ነው። ለዛ ነው እኛ የምንፈራው። በነገራችን እግዚአብሔር እውነት ብርታቱን ጽናቱን ለሁላችን ይስጠን።
ክርስቲያናዊ ሕይወቱን የተቀበልነው እኛ ነን። እየኖረው የሚገኘው ግን ከኛ በኋላ አርፍዶ የመጣው ሰው ነው። ከኛ እንድንኖረው ተጠብቆብን ሳንኖረው ቀርተን ይህን ክርስቲያናዊ ሕይወት ከኛ በኋላ መጥተው ኖረውት እግዚአብሔርን ያገኙ ሰዎች አሉ። በቃ እንደዛ ማለት ነው። ራሱን አሳልፎ የሰጠው ክርስቶስ የተፈረደበት አምላክ ለአሕዛብ ተላልፎ ከተሰጠ በኋላ ግን ለአሕዛብ ሕይወት ሆኗቸው ክርስቲያናዊ ሕይወትን የሚኖሩ ሰዎችም ወይም ክርስቲያኖችም ወደ ዓለም ተላልፈው ሲሰጡ እንዲሞቱበት በተፈረደባቸው ቦታዎች ላይ ሕይወትን የሚዘሩ ነበሩ። እየሰማናችሁ? አዎ ሕይወት የሚዘሩ ናቸው ክርስቲያኖች። እዚች ዓለም ላይ በነገራችን ላይ አሁን የጎደላት ጉራማይሌ የሆነ ኃጢአት መጨመር፣ ኃጢአት ማብዛት፣ ሌሎች ነገሮች አሉ። ለዚች ዓለም የጎደላት ክርስቲያናዊ ሕይወት ነው። ብርሃን ሆኖ ሌላውን ጨለማ ውስጥ እንደሆነ ሊያሳስበው የሚችል ማለት ነው። ፈተናውን ማለፋችን እንዳለ ሆኖ በፈተናዎቹ ምክንያት የተተዉ ብዙ ጠባሳዎች አሉ። ስናያቸው እግዚአብሔር ያረገውን ድንቅ ሥራ ሳይሆን ያ ክፋት ትቶብን የሄደውን ነገር የምናስታውስበት መንገድ ማለት ነው። ክርስቲያኖች በሕይወታቸው ውስጥ የሚገጥማቸውን ፈተና ጥሎት ያለፈውን ጠባሳ ሲያዩት ሰይጣን ምን ያክል ሰውነታቸውና ሕይወታቸውን በጠባሳ እንደሞላው ሳይሆን ያንን ሁሉ ጠባሳ እንደዚህ እንዲሽር አድርጎ ምልክት ብቻ ትቶ እንዲሄድ ያሳለፈውን የእግዚአብሔርን ድንቅ ሥራን የሚያስታውሱ አያችሁ። እግዚአብሔር ያሻገረንን መንገድ ልንረዳ የምንመጥበት አረዳድ መኖር አለበት ማለት ነው። ጠባሳዎቻችንን ስናየው የሰይጣን ጥንካሬ ሳይሆን እግዚአብሔር ቁስልን እንዴት አድርጎ እንደሚሽር አይገርምም? ተቆርሶ ወድቆ የነበረ ሥጋ ድሮኡ የሚያስብል አሁን ግን ስትመለከቱ ምንም አይመስላችሁ። ክርስቲያናዊ ሕይወት እንዲህ ነው የምንረዳው። ፈተናዎቹን ጠባሳዎች ተጠለውብን ሲያልፉ እግዚአብሔር ያሻገረንን ተመልከቱ ነው የምንለው። አሁን በምንኖረው በዚህኛው ክፍለ ዘመን ያለን በጣም ብዙ ሰዎች በክርስቲያናዊ ሕይወታችን ውስጥ በተለያየ መንገድ የሚመጣብን ግርፋት አለ እና ያ ግርፋት ብዙ ቁስሎችን ትቶብን እየኖርን ያለውን ክርስቲያናዊ ሕይወት እንዲያው እውነት ክርስቲያናዊ ነው አይደለም ብለን ጥያቄ ውስጥ እስከምናስገባበት ደረጃ ማለት ጤነኛ የሆነ ክርስቲያናዊ ሕይወት ምን ይሁን ምን አይሁን ግራ እስከምንጋባ ደረጃ አንዳንድ ፈተናዎች በደንብ አድርገው ትተውብን እነሱን ነው ማጥራት የሚያስፈልገን። እኛ ክርስቲያናዊ ሕይወታችን ላይ ጠባሳውን በመልካም ተጎብኙት፣ እግዚአብሔር በምን መልኩ እንደሻረን እናስበው ብለናል አይደል? እየሰማችሁ ነው። ግርፋት ግን ሲሆን ከመራቁ ባለፈ ጠባሳ ትቶ ማለፍ ብቻ ሳይሆን ቁስልም ጭምር ያመጣል። አንዳንድ ክርስቲያናዊ ሕይወት ውስጥ የሚመጡ ነገሮች ደም ባያስፈስሱ እንኳን ሕይወታችሁን እንድታፈሱ ያደርጋቸዋል። በከንቱ ማለት ነው። ብዙ ፈተናዎችን ለማለፍ በከንቱ ሕይወታችን ያለፈብን ሰዎች አሉ። እውነተኛውን እንዴት ልናልፈው እንደምንችል ባለማወቃችን ማለት ነው። አንዳንዶቻችን ክርስቲያናዊ ሕይወት ውስጥ ውጭም ያለ ሰው ነው የምላችሁ ክርስቲያኖችን ሲመለከት ሕይወቱን ወደዚህ አቅንቶ ሲያይ የሚመለከተው ነገር የጭቆና፣ የፈተና፣ የውጥረት፣ የጭንቀት አይነት ስሜት ብቻ ያለበት አድርጎ ስለሚስለውና ስለሚመለከተው ክርስቲያን መሆን እየፈለገ ፈተናውን ግን ተጸይፎና ጠልቶ የማይሆን ብዙ ሰው እንዳለ ታውቃላችሁ። ኧረ ተውት። ክርስቲያን ሆነንም ጭምር ራሱ አንዳንዶቻችን መውጣት የሚያምረን ሰዎች አለን፣ ፈተናው ከመብዛቱ የተነሳ ማለት ነው። እኔ ይህንን ሁሉ ከምጨነቅ ሕይወቱን ቀዝቀዝ ባረገው እኮ ይሻላል የሚል ሰው የለም። አይ ጸሎቱንም ብቀንሰው እንትኑንም ብቀንሰው ምኑንም ባሳንሰው እኮ ሰይጣን ይሄን ያክል ላይፈትነኝ ይችላል፣ እኔም ይሄንን ያክል ባልጨነቅ እችላለሁ ይላል። በፈተናዎቹ ውስጥ ያለውን መሻገር ሳይሆን ፈተናዎቹን ብቻ የሚያይ ዛሬ ጥሎን ያለ በጣም ብዙ ፈተና የጣሉን ዛሬ ነው እንጂ ነገ ብቻ አይደለም። የሆነ ቀን ላይ ፈተናዎቹን ተጋፍጠን ከእግዚአብሔር ጋር ለማለፍ ከሞከርን ከጣርን ጥቂቱን ነገር ለእግዚአብሔር አምላክ ለማድረግ የአቅማችንን መሞከር ከቻልን እግዚአብሔር ምን ያደርጋል ማለት ነው? ያስነሳል ማለት ነው። አምላካችን ቅዱስ እግዚአብሔር የተማማርነውን ሁሉ በልቡናችን ሰሌዳ ይጻፍልን፣ የተማርነውን ለሕይወት ያድርግልን። ወስብሐት ለእግዚአብሔር።